በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ የእግዚአብሔር ቤተሰቦች በእግዚአብሔር ሰላምታ እንደምን ዋላችሁ? አሜን። እግዚአብሔር ሁላችንም በቸርነቱ ጠብቆ እዚህ ቀን ስላደረሰን ክብር ምስጋና ለስሙ ይሁን። እንዘ የነብር እግዚእነ ውስተ ደብረ ዘይት ቀርቡ አርዳኢሁ ወይቤልዎ ንግረነ ማእዜ ይከውን ወምንት ተአምሪሁ ለምጽአትከ ወለህልቀተ ዓለም። አምላካችን እግዚአብሔር በዚህ ምጽአቱን በምናስብበት ቀን እችን ቀን እንድናይ ሁላችንም እዚህ ቀን አድርሶናል። ዛሬ የምንማረውም የአምላካችን የጌታችን የኢየሱስ ክርስቶስ የምጽአቱን ቀን እያሰብን ነው። በዚህ ቀን ደቀ መዛሙርቱ ደብረ ዘይት በሚባል ተራራ ላይ ጌታችን ኢየሱስ ክርስቶስን ጠይቀውታል። ጥያቄውም ንግረነ ማእዜ ይከውን ወምንት ተአምሪሁ ለምጽአትከ ወለወልደ እጓለ እመሕያው፣ የመምጫህ ቀን ምልክቱ ምንድነው ብለው ጠይቀውታል። የት? ደብረ ዘይት። ደብር ማለት ተራራ ማለት ነው። ዘይት ማለት ደግሞ ወይራ ማለት ነው። ደብረ ዘይት ማለት በወይራ የተከበበ ተራራ ማለት ነው። በዚህ ተራራ ላይ አምላካችን መድኃኒታችን ኢየሱስ ክርስቶስ ሶስት ነገሮች ሊያከናውኑበት መርጦታል። እስካሁን ሁለት ነገሮች ተከናውኑበታል ደብረ ዘይት ተራራ። አንደኛው ሶስተኛው ማለት ነው በመጨረሻ ዓለም ሲያሳልፍ ሁሉን ነገር ሰብስቦ ለወዳጆቹ ክብር የሚሰጥበት፣ ላላወቁት ደግሞ ፍርድ የሚሰጥበት ቦታ ነው። ደብረ ዘይት እስካሁን የተከናወኑት ሁለት ነገሮች ናቸው። የመጀመሪያው አሁን ርዕስ ያደረግነው አባቶቻችን ሐዋርያት ያቀረቡት ጥያቄ የተከናወነበት ነው። አምላካችን ኢየሱስ ክርስቶስ ሰው ሆኖ ሥጋ ለብሶ በዚህ ምድር ላይ በኖረበት ዘመን ወዳጆቹ አባቶቻችን ሐዋርያት ሁሉን ነገር ስታደርግ አይተናል፣ ተምረናል። ሁሉን ነገር ታምራትክን አይተናል። ወደፊት ግን አንተ ዳግም እመጣለሁ ብለህ ነግረህናልና ስትመጣ ምልክቱ ምንድን ነው ብለው በዚህ ተራራ ላይ ጠይቀውታል። መጀመሪያ ላይ ደብር ተራራ ነው ብለናል። ዘይት ወይራ ነው ብለናል። እንግዲህ አምላካችን በዚህ ቦታ ላይ ይህን ቦታ መርጦ በዚህ ቦታ ላይ አባቶቻችን ሐዋርያትን ለምን ሰበሰባቸው? ወይራ የከበበው ተራራ ነው። ይሄ ተራራ ከኢየሩሳሌም በስተ ምስራቅ የሚገኝ ተራራ ነው። ይሄ ተራራ በዚህ ተራራ ላይ ለምን ሰበሰባቸው ካል ይህ ተራራ በወይራ የተከበበ ነው። ወይራ የራሱ ምሳሌ ያለው፣ ወይራ ጠንካራ ዛፍ ነው። ወይራ ፍሬ ያለው፣ የኢየሩሳሌም ወይራ ፍሬ ያለው፣ ፍሬው ይበላል። ወይራ ፍሬ ይጨመቃል፣ ዘይት ይሆናል። ይህ ወይራ ብዙ ጥቅም አለው በስጋ ማለት ነው። ጠንካራ ዛፍ ነው። ፍሬ ያለው፣ ፍሬው ይበላል። ዘይት ይሆናል፣ ዘይቱ ምግብ ይሆናል። በዚህ ቦታ ይህን ተራራ መርጦ በወይራ የተከበበ ተራራ መርጦ በዚህ ተራራ ላይ አባቶቻችን ሐዋርያትን አስተምሯቸዋል።
በዚህ ተራራ ላይ መጀመሪያ ያስተማራቸው ደግሞ ስለ መምጣቱ ነው እና እነሱም ምልክቱ ምንድነው ተዘጋጅተን እንድንጠብቅህ ምልክቱ ምንድነው በዚህ ተራራ ላይ ዛሬ ሰብስበህናል እኛም ጥያቄ በልባችን የሚያጭረው ጥያቄ ስትመጣ ምልክት ምንድነው ከመምጣት በፊት ምን እናያለን ብለው ሲጠይቁት አምላካችን ጌታችን ኢየሱስ ክርስቶስ የመለሰላቸው መልስ ምንድነው ኦቆኬ ኢያሱቱክሙ ብዙሃን ይመጹ በስሜ ብዙዎቹ ይመጣሉ እንዳያስቷችሁ ተጠንቀቁ ብዙዎቹ ሐሰተኞች መምህራን ሐሰተኞች ነቢያት ሐሰተኞች ባህታውያን በስሜ ይመጣሉ እኔን የሚከተሉ መስለው ይመጣሉ ብዙዎቹ በስሜ ለማስተማር ይመጣሉ ግን ሐሰተኞች ነቢያት ናቸው ብዙዎቹ መምህራን ነን ብለው ይመጣሉ ግን ሐሰተኞች መምህራን ናቸው ብዙዎቹ ባህታውያን ነን ብለው ይመጣሉ ግን ብዙዎቹ ሐሰተኞች ናቸው ያን ጊዜ እንዳስቱ አላቸው እንዳስቱ የሚያሳስቱ ሐሰተኞች ነቢያት ናቸው የሚያሳስቱ ሐሰተኞች መምህራን ናቸው የሚያሳስቱ ሐሰተኞች ባህታውያን ናቸው እነኚህ ከመምጣቴ በፊት የሚመጡ ሐሰተኞች ነቢያት ሐሰተኞች መምህራን ሐሰተኞች ባህታውያን ናቸው እንዳያስቷችሁ በእነሱ መንገድ እንዳትሄዱ ራሳችሁን ጠብቁ ያን ጊዜ ምጽአት እንደቀረበ ታውቃላችሁ ብሏቸዋል አምላካችን ኢየሱስ ክርስቶስ ለአባቶቻችን ለሐዋርያት ስለዚህ ይሄ ምልክት ከመምጣቱ በፊት የሚከናወን ነው ታዲያ ስናስብ ይሄ ምልክት እኛም አሁን በዘመናችን ብዙ ሐሰተኞች ነቢያት መጥተዋል ብዙዎቹን እያሳቱ ነው ብዙ ሐሰተኞች መምህራን ሳይሆኑ በጉባኤ ሳይገኙ በጉባኤ ሳይማሩ መምህራን ነን ብለው መጥተዋል ብዙዎቹን እያሳቱ ነው በዚህ ጊዜ ነው ጥንቃቄ የሚያስፈልገው ተጠንቀቁ ያለው አምላካችን በዚህ ሰዓት ነው ሐሰተኞች ነቢያት እውነተኞቹ ነቢያት አልፈዋል እውነተኞቹ ነቢያት ተናግረዋል ስለ አምላክ መምጣት ስለ ዳግም ምጽአቱ ተናግረዋል እነ ቅዱስ ዳዊት ተናግረዋል በመዝሙር 49 ቁጥር 3 ላይ እግዚአብሔር ሰግሃደ ይመጽእ ወአምላክነህ ያረምም እሳት ይነድድ ቅድሜሁ እግዚአብሔር በግልጽ ይመጣል መጥቶም ዝም አይልም በፊቱም እሳት ይነዳል ፍርዱን ማለት ነው እነኚህ እውነተኞች ነቢያት ናቸው ከነቢያት መካከል ዳዊትን ያነሳን እውነተኛ ነብይ ነው ይሄ ያለው ሁሉ ነገር እውነት ነው ምንም ሐሰት የለበትም እውነተኛ መምህር ነው ለምሳሌ ኢሳይያስን ስናነሳም ናሁ ድንግል ትጸንስ ወትወልድ ወልደ ወትሰምዮ ስሙ አማኑኤል እነሆ ድንግል በድንግልና ጸንሳ በድንግልና ትወልዳለች ስሙንም አማኑኤል ትለዋለች ብሎ ተናግሯል ይሄም እውነተኛ ነብይ ነው ብዙ እውነተኞች ነቢያት መጥተዋል ተናግረዋል ትንቢት ተናግረዋል ትንቢታቸው ተፈጽሟል ሱባኤ ቆጥረዋል ሱባኤያቸው ተፈጽሟል እውነተኞች ናቸው እነኚህን ተከትለን አሁንም ባስተማሩት ትምህርት ጸንተን እየተማር ራሳችን እያጸናን እንኖራለን አምላካችን መድኃኒታችን ኢየሱስ ክርስቶስ ሐሰተኞች ነቢያት ያላቸው በአዲስ ኪዳን የሚነሱ ናቸው አብዛኞቹ በአዲስ ኪዳን የሚነሱ ሐሰተኞች ነቢያት ተነስተዋል እነኚህ እንዳያስቷችሁ ተጠንቀቁ ሐሰተኞች መምህራን መጥተዋል እነኚህ እንዳያስቷችሁ ተጠንቀቁ ሐሰተኞች ባህታውያን መጥተዋል በስሜ ታምራት እናረጋለን ይላሉ የውሸት ታምራት ስለዚህ በዛን ሰዓት ክርስቶስ በዚህ አለ ሲሏችሁ እንዳትወጡ ክርስቶስን በዚህ በረሃ ታገኙታላችሁ ቢሏችሁ እንዳትወጡ ክርስቶስን በዚህ ቦታ እናገኘዋለን እንውጣ ቢሏችሁ እንዳትወጡ ሐሰተኞች ናቸው ስለዚህ እነኚህ ሐሰተኞች እንዳያስቷችሁ ተጠንቀቃችሁ ኑሩ ይላል አምላካችን ይሄንን ነው ምልክቱ ምንድነው የመምጣት ምልክት ምንድነው የዓለም ፍጻሜው ምልክት ምንድነው መዳረሻው ምንድነው የምቀርብ አንተ የምትመጣበት ዘመን የሚቀርበው መቼ ነው ብለው ሲጠይቁት ይሄንን ተናግሯል ስለዚህ የተከበራችሁ የእግዚአብሔር ቤተሰቦች አሁን በእኛ ዘመን የምናየው ይሄንን ነው ብዙ ሐሰተኞች ነቢያት አሁን ተነስተዋል ብዙ ሐሰተኞች መምህራን አሁን ተነስተዋል
ብዙ ሐሰተኞች ባህታውያን አሁን ተነስተዋል። ባህታዊ ከዘጋበት ዋሻ አይወጣም። ባህታዊ ከገባበት በረሃ አይወጣም። ግን ባህታዊ ዛሬ የምናየው ባህታዊ በከተማ፣ ዛሬ የምናየው ነቢይ በከተማ፣ ዛሬ የምናየው መምህር ከየት መጣ ሳይባል በጉባኤ ሳይታይ ሲያስተምር ግን ይታያል። ይሄ ሐሰት ነውና ከነኚህ ከሐሰተኞች ነቢያት፣ ከሐሰተኞች መምህራን፣ ከሐሰተኞች ባህታውያን ራሳችሁን ጠብቁ፣ ምልክቱ ይሄ ነው ብሏቸዋል። ስለዚህ የተከበራችሁ የእግዚአብሔር ሰዎች ምልክቱ ይሄ ነው። አሁን የምናየው አሁን የምንሰማው ይህ የአምላካችን የጌታችን የኢየሱስ ክርስቶስ የመምጣቱ ምልክት ነው። ይችን ቀን ስናስብ ይህን ትምህርት እናስባለን፣ ይህን ትምህርት እንሰማለን። ምክንያቱም ምልክቱ ይሄ ነው ብሏልና በዛን ሰዓት ምን ማድረግ ነው ያለብን ካልንኛ ራሳችንን ማዘጋጀት ነው። ጊዜው እየቀረበ ነው። ለኛ ደግሞ ምጽአታችን ዕለተ ሞት ነው። እነኚህን ምልክቶች ባየን ሰዓት ምን ማድረግ አለብን ከተባለ ንስሐ መግባት አለብን። ድለዋኒክሙ ንበሩ በኩሉ ጊዜ ሐዋርያው ቅዱስ ጴጥሮስ በአንደኛ መልእክቱ ምዕራፍ 3 ቁጥር 7 ላይ ድለዋኒክሙ ንበሩ በኩሉ ጊዜ፣ ሁል ጊዜ ተዘጋጅታችሁ ኑሩ። ምልክት እንኳ እያየን አይደለም፣ ሳናይ ራሱ ልንዘጋጅ ይገባል። ምልክቱም እውነት ነው። ምልክቱን ስናይ ለአባቶቻችን ለሐዋርያት የተናገረው ምልክት ስናይ ፈጥነን ወደ ንስሐ ሕይወት መመለስ አለብን። ምክንያቱም ምልክቶቹን ስታዩ ፈጥናችሁ ወደ ንስሐ ተመለሱ። ለኛ ለተመጻታችን ሞት ስለሆነ ሞት ደግሞ የሚመጣበት ስለማይታወቅ መቼ እንደምንሞት ስለማናውቅ በክርስቶስ ቀኝ ለመቆም እነኚህ ምልክቶች ስናይ እኛ ወደ ንስሐ ሕይወት መመለስ አለብን። አምላካችን መድኃኒታችን ኢየሱስ ክርስቶስ የተናገራቸው ለአባቶቻችን የተናገራቸውን ምልክቶች ስናይ እኛ ወደ ቤቱ ልንሰበሰብ ይገባል። ወደ ንስሐ ሕይወት ልንሰበሰብ ይገባል። ሐዋርያው ቅዱስ ጴጥሮስ ይሄን እስከምናይ ድረስ እንድንጠብቅ አልፈቀደም። ሁል ጊዜ ዝግጁዎች ሆናችሁ ኑሩ፣ ድለዋኒክሙ ንበሩ በኩሉ ጊዜ፣ በየጊዜው በየሰዓቱ ተዘጋጅታችሁ ንስሐ ገብታችሁ ኑሩ ይላል። የተከበራችሁ የእግዚአብሔር ቤተሰቦች እኛ በሞት ከመጠራታችን በፊት ራሳችን ልናዘጋጅ ይገባል። ምልክቱን ባያችሁ ጊዜ ንስሐ ግቡ ተብለናልና ማለት ነው። አባቶቻችን ሐዋርያት ምልክቱ ምንድን ነው? የመምጣት ምልክቱ ምንድን ነው ብለው ሲጠይቁት ምልክቶቹ እነኚህ ናቸው። ከብዙዎቹ ጥቂቶቹን ጠቅሰናል። ብዙ ምልክቶች አሉ። ከብዙዎቹ አሁን የምናያቸው ሐሰተኞች ነቢያት፣ ሐሰተኞች መምህራን፣ ሐሰተኞች ባህታውያን የበዙበት ዘመን ስለሆነ በዚህ ሰዓት እኛ ወደ ንስሐ ሕይወት ልንመለስ ይገባልና የሁላችንም ልብ ወደ ንስሐ ሕይወት ይመልስልን። አምላካችን መድኃኒታችን ኢየሱስ ክርስቶስ ይሄንን ምልክት የነገረበት ደብረ ዘይት ይባላል። ስለዚህ የምጽአቱን ነገር የምናስብበት ጾሙ ከገባ 5ኛው ዕለተ ሰንበት ደብረ ዘይት ይባላል። ይህ ደግሞ አምላካችን ይህን ትምህርት ያስተማረበት ለአባቶቻችን ለሐዋርያት ጥያቄያቸውን የመለሰላቸው ቀን በደብረ ዘይት ተራራ ነው። ስለዚህ 5ኛውን እሑድ ደብረ ዘይት ብለን እናከብራለን ማለት ነው። በዚህ ቦታ አምላካችን መጀመሪያ ያከናወነው ይሄንን ነው። ሁለተኛ ያከናወነው በዚህ ቦታ ያረገበት ቦታ ነው። አባቶቻችን ሐዋርያትን ስራውን ጨርሶ ከነሱ በሚለይበት ሰዓት ደብረ ዘይት ተራራ ላይ ይዟቸው ወጥቷል። እያዩት የርቀት ያይደለ የርህቀት ወደ ሰማይ አድርጓል። ያረገበት ደብረ ዘይት ተራራ ነው። ይህን ምልክትም የተናገረበት ደብረ ዘይት ተራራ ነው። ሶስተኛው ዓለምን ሲያሳልፍ በዚህ ተራራ ላይ ይገለጣል። ቅዱስ ዳዊት እንደተናገረው እግዚአብሔር በግልጥ ይመጣል፣ መጥቶም ዝም አይልም፣ በፊቱ እሳት ይነዳል። እሳት የሚሆነው ፍርዱ ነው። እሳት የሚሆነው ደግሞ ለክፉ ሰዎች ነው፣ ለበጎቹ አይደለም። ለበጎቹ ዋጋቸው የሚሰጣቸው ነው። እንዲህ ይላል ራእይ 22 ቁጥር 12 ላይ ወናሁ እመጽእ ፍጡነ ወእሴቴኒ ምስሌ ውእቱ ወእሴቴኒ ምስሌ ውእቱ ከመ እፍድዮ
ለለአሃዱ ወኮንኑ በከመ ምግባሩ እነሆ ፈጥኜ እመጣለሁ ወእሴቴኒ ምስሌየ ውእቱ ዋጋዬ የምከፍለው ለሁሉም እንደየሥራው የምሰጠው ከኔ ጋር ይመጣል አውሯል። ከኔ ጋር አለ ዋጋ ይዤ ነው የምመጣው ለሁሉም እንደየሥራው እከፍለው ዘንድ ለእያንዳንዱ በሰራው ሥራ ደመወዙን እከፍለው ዘንድ። ይህ ማለት ነው ሰው መልካም ሥራ ሰርቶ በዚህ ምድር በስጋው በኖረበት ዘመን መልካም ሥራ ሰርቶ ከአምላካችን ከእግዚአብሔር የሚከፈለው ዋጋ አለና ለእያንዳንዱ በሰራው መልካም ሥራ ዋጋውን እከፍለዋለሁ ይላል። ፈጥኜ እመጣለሁ ዋጋዬም ከኔ ጋራ ነው ለወዳጆቼ የሚከፍለው ይላል ራእይ 22:12። ስለዚህ በዚህ ተራራ ላይ ዳግም ሲመጣ ለእያንዳንዱ ሰው ዋጋውን ሊከፍለው ይመጣል። ማቴዎስ ወንጌል ምዕራፍ 25 ቁጥር 33 ላይ ተዘርዝረዋል። እንዲህም ብሏል ሲያቀርብ ንኡሃዊ ቡርካኑ ለአዊ ትረሱ መንግሥተ ሰማያት ዘድልው ለክሙ እምቅድመ ይትፈጠር ዓለም። የአባቴ ቡሩካን ኑ ወደ እኔ ኑ በቀኜ ተሰለፉ ዓለም ሳይፈጠር የተዘጋጀላችሁን ክብር ተወርሱ ዘንድ ወደ እኔ ኑ ይላል። ይዘረዝራል። እዚህ ላይ ዋጋ እንዴት መከፈል እንዳለበት ይዘረዝራል። ለማን መከፈል እንዳለበት ለማን መሰጠት እንዳለበት ይዘረዝራል። እዚህ ላይ ለሁሉም እንደየሥራው ለእያንዳንዱ ዋጋዬ እሰጠው ዘንድ ከኔ ያለውን ዋጋ ለሱ ሰጠው ዘንድ በእኔ ዘንድ አለ ብሏል። በማቴዎስ ወንጌል ምዕራፍ 25 ቁጥር 33 ላይ ደግሞ ኑ የአባቴ ቡሩካን ዓለም ሳይፈጠር የተዘጋጀላችሁን ክብር ተወርሱ ዘንድ ብሏል። ዘርዝሯል። እዚህ ላይ ምን እያለ ብራብ አበልታችሁኛልና ብጠማ አጠጥታችሁኛልና እንግዳ ብሆን ተቀበላችሁኛልና ብታረዝ አልብሳችሁኛልና ብታመም ጠይቃችሁኛልና ብታሰር ጎብኝታችሁኛልና ይላል ማቴዎስ 25 ቁጥር 33 ጀምሮ። አምላካችን ተርቦ አይደለም። አምላካችን ተጠምቶ አይደለም። አምላካችን ተጠምቶ ታርዞ አይደለም። እንግዳ ሆኖ አይደለም። ታሞ አይደለም። ታስሮ አይደለም። ይሄንንማ በፈቃዱ ሊያደርግ ነው የመጣው። በፈቃዱ አድርጎታል። ሁሉንም ተቀብሎታል። በእኛ በለበሰው ሥጋ ቢራብ ቢጠማ ቢታረዝ እንግዳ ቢሆን ቢታመም ቢታሰር ይሄን ሁሉ መከራ አድኑኝ አላለም። በፈቃዱ አከናውኗል። በፈቃዱ ተርቧል። በፈቃዱ ተጠምቷል። በፈቃዱ ታርዟል። በፈቃዱ እንግዳ ሆኗል። በፈቃዱ ታሟል። በፈቃዱ ታስሯል። ስለ ራሱ አይደለም ይሄን የተናገረው። ብራብ አብልታችሁኛል፣ ብጠማ ጠጥታችሁኛል፣ ብታረዝ አልብሳችሁኛል፣ እንግዳ ብሆን ተቀበላችሁኛል፣ ብታመም ጠይቃችሁኛል፣ ብታሰር ጎብኝታችሁኛል። ስለ ራሱ አይደለም። ታዲያ በቀኙ ለቆሙት እናንተ ብራብ አብልታችሁኛል፣ ብጠማ ጠጥታችሁኛል ያላቸው ከታናናሾቹ ለአንዱ ያደረጋችሁት ለእኔ እንዳደረጋችሁት አስብላችኋለሁ፣ እቆጥርላችኋለሁ። ስለዚህ ከተናናሾቹ ከተራቡት አብልታችኋል፣ ከተጠሙት አጠጥታችኋል፣ እንግዳ ሆነው መጥተው ተቀብላችኋል፣ ቢታመሙ ጠይቃችኋል፣ ቢታሰሩ ጎብኝታችኋል። ስለዚህ ከታናናሾቹ በመካከላችሁ ካሉት ለአንዱ ያደረጋችሁት ለእኔ እንዳደረጋችሁት ይቆጠራል። ስለዚህ እናንተ ዓለም ሳይፈጠር የተዘጋጀላችሁን ክብር ትወርሳላችሁ። የአባቴ ቡሩካን የአባቱ ቡሩካን ለመባል ያብቃን። የአባቴ ቡሩካን እንዲለን አምላካችን መልካም ሥራ እንድንሰራ ለሁላችንም በቸርነቱ ይርዳን ያግዘን። እነኚህ ፈጥኜ እመጣለሁ፣ የምሰጣቸው ዋጋ ከኔ ጋር አለ፣ ለእያንዳንዱ
እንደየስራቸው እሰጣቸዋለሁ ብሎ በራእይ 22:12 ያስቀመጠውን ቃል በማቴዎስ በግልጽ ይሄን ተናግሯል። በግራ ይቆማሉ፣ በዚህ ቀን ፍርድ የተቀበሉ። በግራ የሚቆሙት እንደምታውቁት ኃጥአን ንስሐ ያልገቡ ናቸው። እነሱ ፍርድ ይቀበላሉ። ለዘላለም ወደ ተዘጋጀላችሁ ዘላለማዊ እሳት ወዳለበት ወደ ሲኦል ተፈርዶባችኋል ይባላል። ምን ሲያደርጉ የነበሩ ከተባለ ብራብ አላበላችሁኝም፣ ብጠማ አላጠጣችሁኝም፣ ብታረዝ አላለበሳችሁኝም፣ እንግዳ ሆኜ አልተቀበላችሁኝም፣ ብታመም አልጠየቃችሁኝ፣ ብታስር አልጎበኛችሁም ይላቸዋል። መቼ አየንህ? መቼ ተርበህ? መቼ ተጠምተህ? መቼ ታርዘህ? መቼ እንግዳ ሆነ? መቼ ታመህ? መቼ ታስረህ ብለው ይጠይቁታል። ለኔ አይደለም ከታናናሾቹ ከመካከላችሁ የተራቡትን አላበላችሁም፣ የተጠሙትን አላጠጣችሁም፣ የታረዙትን አላለበሳችሁም፣ የታመሙትን አልጠየቃችሁም፣ የታሰሩትን አላጎመኛችሁም ተብለው በዚህ ተወቅሰው ፍርድ ይቀበላሉ። ወዳጆቹ ግን ከሱ ጋር ይኖራሉ። ስለዚህ አምላካችን ሁላችንን በቀኙ ለመቆም ያብቃን። ሁላችንም የምንጸልየው ጸሎት መልካም ስራ እንድንሰራ ነው። መልካም ስራ ሳንሰራ በቀኙ ለመቆም አንበቃም። ስለዚህ ቅዱስ ዳዊት በመዝሙር 14 ቁጥር 1 እንዲህ ይላል። የመጨረሻው የትምህርታችን ማጠቃለያ ጥቅስ ነው። አቤቱ በድንኳን ውስጥ ማን ያድራል ይላል፣ በተቀደሰው ተራራ ማን ይኖራል ይላል። ታዲያ ሲመልስ እንዲህ ይላል፣ በቅንነት የሚሄድ ጽድቅንም የሚያደርግ በልቡ እውነትን የሚናገር በአንደበቱ የማይሸነግል በባልንጀራው ላይ ክፋት የማያደርግ ዘመዶቹን የማይሳደብ ኃጢአተኛ በፊቱ የተናቀ ማለትም ኃጢአት በፊቱ የተናቀ እግዚአብሔርን የሚፈሩትን የሚያከብር ለባልንጀራው ምሎ የማይከዳ ገንዘቡን ባራጣ የማያበድር በንጹህ ላይ መማለጃ የማይቀበል እንዲህ የሚያደርግ ለዘላለሙ አይታወክም፣ በቀኙ ይቆማል። ቅዱስ ዳዊት ዘርዝሯል። ስለዚህ እነኝህን ሁሉ የማያደርግ መልካሙን የሚሰራ ክፉ ስራ የማይሰራ በቀኙ ለመቆም ይበቃል፣ በእግዚአብሔር ቀኝ ለመቆም ይበቃልና ሁላችንም በቀኙ የሚያቆመንን ስራ እንድንሰራ አባቶቻችን ሐዋርያት እንደተናገሩት የመምጣት ምልክቱ የዓለም ፍጻሜ ምንድነው ብለው እንደጠየቁት እሱም እንደመለሰላቸው እነኚህ ምልክቶች ናቸው ብሎ ነግሯቸዋል። እኛም ዛሬ በዚህ ዘመን በዚህ ጊዜ በራሳችን ዘመን እነኚህ ነገሮች ሲከናወኑ እያየን ነውና ሁላችንም ወደ ንስሐ ሕይወት እንድንመለስ በንስሐ ሕይወት እንድንመላለስ ሁላችንም ንስሐችንን ጨርሰን ለቅዱስ ሥጋው ለክቡር ደሙ በቅተን በቀኙ ለመቆም እንዲያድለን ዝግጁዎች ሆነን መኖር አለብንና አምላካችን እዚህ ቀን ስላደረሰን ስሙ የተመሰገነ ይሁን። አምላካችን ሁላችንም በንስሐ ሕይወት ተመላልሰን ለቅዱስ ሥጋው ለክቡር ደሙ በቅተን መንግስቱን እንድንወርስ የእሱ ቸርነት ይርዳን። ያስተማረን የመከረን የቅዱሳን አምላክ እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር።